እግዚአብሔር አንዳንድ ጊዜ በሮችንም ይዘጋል። ሁል ጊዜ የምናውቀው እግዚአብሔር በሮችን ይከፍታል፣ ሁል ጊዜ በሮች ይከፈታሉ ሚል ስብከት ነው የምንሰማው። አንዳንዴ እግዚአብሔር በሮችን ይዘጋል። ሐዋርያት ሥራ ምዕራፍ 16 ላይ ጳውሎስን የእግዚአብሔር መንፈስ እንዳትሄድ ብሎ ሲከለክለው he wanted to preach መሄድ ፈልጎ ነበር እና ወጥቶ መስበክ ጀምሮ ፈልጎ ነበርና የእግዚአብሔር መንፈስ ግን እንዳትሄድ አለው። ስለዚህ ታዘዘ። አንዳንዴ እግዚአብሔር በሮችን ይዘጋል። no don't go don't do that እዛ እንዳትሄድ ይቆልፍብናል። እና እግዚአብሔር ይሄኛውን ሲዘጋባችሁ ሌላ እየከፈተላችሁ እዚህ ፖልን ለካ እግዚአብሔር ወደ መቄዶንያ እንዲሄድ እያዘዘው ሌላ በር እየከፈተለት ሌላ አሳይመንት እየሰጠው ነው። you get me? ስለዚህ በህይወታችሁ ይሄ ነገር ተዘጋብኝ ብላችሁ ስታክ አድርጋችሁ ፍራስትሬትድ የምትሆኑ የምትደነግጡ ሰዎች እዚህ ጋር እግዚአብሔር ሌላ በር እየከፈተላችሁ። ስለዚህ አንዳንዴ ራሳችንን question ከምናረግ ከምንጨነቅ ዲፕረስድ ከምንሆን የእግዚአብሔርን ደግሞ ሌላ መንገድ ማየት እዚህ እግዚአብሔር ወደ ሌላ አቅጣጫ ወደ ተሻለ የሚገርም ነገር እያዘጋጀልን ሊሆን ይችላል። ስለዚህ ለምንድነው ስታክ ያደረኩት ብላችሁ ለምንድነው ይሄንን በር አልከፍትም ያልከው ብላችሁ እዛ ላይ ስታክ አታድርጉ። እግዚአብሔር ሌላ መንገድ አለው። ይሄ ሲዘጋ for sure ሌላ ይከፈታል። መቻችሁ